እሺ አብራችሁ ልትኖሩ ወይዘሪት እየሩስ የልጅ እናትና ፍቅረኛ። ከዛስ ምግቡ ማን ሊሰራ ነው? ቤቱ ማን ሊያጸዳ ነው? እረ ወይኔ ጉዴ! ዛሬስ ሲጀመር ማለት ነው የምን ቤት ነው? ገስት ሀውስ ነው። የታባቷ ነው የምትኖረው እቺ ተንከሲስ የሆነች ሴትዮ ማለት ነው። የዛሬው ደግሞ እንዴት እየቀፈፈኝ ነው ያየሁት ማለት በቃ ለቃላቱ ራሱ ይደብራል። እንዴ እነሱ ቅመሟ ሴት ሆና አትታያትም እንዴ? ማለት የሆነ የስራ መኮ ልክ አለው፣ ገደብ አለው። ይሄ ከስራው ገደብ አልፏል። የምር እንዴ ማቋጫው መች ነው? እኔ ብያቸዋለሁ እኮ ትላንትና። ቤቱ ሆቴል ነው። ልጅቷ አሁን በቃ አልኖርም የሆነ ፓውል ትፈጥራለች፣ ከዛ ስራው ይቀጥላል እያልኳችሁ ነበረ። እንዳልኳችሁም ይኸው በዛ ላይ ዝታን የሄደችው ከንተ ጋር ሆነው አልሆንም ካለ አብሬ ሶስታችሁ አብሬ ሆናለሁ፣ እኔ ከልጄ ጋር ሆናለሁ፣ አንቺ ከሱ ጋር። ምን አይነት ማፈራ ሴትዮ ነች! በእግዚአብሔር ለቃሉ ራሱ ማታፈር ማለት ነው። ሲጀመር ማፈር ራሱ ራሷ ስታውቀው አይደል እንዴ? ለራሷ ክብር የሌላት፣ ለሌሎቹን ክብር የማትጠነቀቅ፣ ለሴትነቷ ክብር የሌላት ማፈሪያ ሴትዮ ማለት ነው። የምር ለስራ ራሱ የሆነ ገደብ አለ እኮ። እኛን ለማሳመን ይሄ ሁሉ መንገድ መሄድ አይጠበቅባቸውም። ጌታ የምሬን እኮ ነው። አሁን ሲጀመር ማለት ነው ብሩክ ምንም ትወናው አልቻለበትም። የምር በጣም ከብዶታል ማለት በቃ የሆነ ጠፍቶበታል። ምንም ነገር የሚያወራው ማለት ነው። 30 ጊዜ ስልኩን እያየ ነው። ደቂቃው ሞላ ጎደለ እያለ ማለት ነው። ያ ማለት በቃ ምን ያህል እንደከበደው ነው የሚያሳየው። እኔ እንጃ። ኧረ በስመ አብ! እንደዚህ አይነት ድራማን አትበሉት፣ ምን አትበሉት። ወይ ስቴፕ ባይ ስቴፕ አልሰሩት፣ ወይ ቁጥር አልሰጡት ይሆናል አይደለ? በቃ ይሆን እንግዲህ። ሴቶቹ ምን እንደነካቸው ባላቅም በጣም ስግጥ ብለዋል። በጣም ሰግጠዋል። ጌታን ዩቲዩበሮች ሴቶቹን በጣም የዶላር መነገጃ ሆኗል። የምሬን እኮ ነው። ፍቅረኛ ያለው ከፍቅረኛው በስነ ስርዓት መቀመጥ አይችል። ባለትዳር ያለው ከባለትዳሩ በስነ ስርዓት መቀመጥ አይችል። በተለያየ ሀሳብ በተለያየ ምክንያት ከባላቸውን እያፋቱ እያለያዩ ከፍቅረኛቸው እምነት እንዳይኖራቸው እያደረጉ ነው ሴቶቹ ማለት ነው። እና ምንድን ነው የምትሉት አሁን? የእውነት አንዳንዴ እኮ የእውነት ሴትነታችሁ ነው የምጠሉት ጌታ። እና እኔ እንጃ። አሁን እኮ አሁን እየሩስ ተብዬሽ አንቺ ታንካሲ ሲሆንሽ ሴትዮ ማለት ነው ነገ ምን እንደምትሆኝ አታቂም። የምሬን እኮ ነው። ሁላችንም ነገ ምን እንደሚመጣብን አናቅም አደለ? ውሃትን ብሎን እንሞታለን። የሆነ ነገር ብቻ እግዚአብሔር ነው የሚጠብቀን ሁላችንም ማለት ነው። ግን ደግሞ እኛ እንደዚህ እየሰራን እሱ እግዚአብሔርን የሚያሳዝን ነገር እየሰራን እግዚአብሔር ለምን አልጠበቀንም ልትሉ አይቻልም፣ አችሉ። ምክንያቱም እሱን የሚያሳዝን ስራ እየሰራችሁ ስለሆነ ማለት ነው። እና እየሩስ ተብዬሽ ሴትዮ ማለት ነው ነገ የሆነ ነገር እንዳትሆኝ የሁሉ ጥያቄ ይዘሽ ማለት ነው እዚህም ቤት ምድርም ሰማይም እሳት ቤት እንዳትገቢ ከዚህ ስራ እውነቱን ተናግረሽ ውጪ። የምሬን እኮ ነው። ምክንያቱም እውነቱ እሷ ጋር ስለሆነ ማለት ነው። አሁን ብሩክ እንደ አባት ተቀበል ተብሏል አይደል እንዴ? ስለዚህ እንደ አባት ግዴታ ልጄ ማለት ግዴታው ነው። የተሰጠው ካራክተር ነው ይሄ ማለት ነው። እና ይሄን ነገር እውነቱ ማጋ ነው እየሩስና እየሩስ ጋር ብቻ ነው። አንቺ ታንከሲ ሲሆንሽ ሴትዮ ተናግረሽ የምር ኧረ እንረፍ። ኧረ እኔማ በስማም እኔን እንዴት ኮሶ እንዳለች ጌታ እግዚአብሔር ይቅር ይበለኝ። ኧረ በስማም ዛሬማ በቃ እኔ እንጃ ለጨረቃዎቼ ብዬ ነው እንጂ ያየሁት ጌታ። ኧረ በስማም። በነገራችን ላይ ዛሬ የቅመምዬ ንግግር ተመችቶኛል። የምር አስቃኛለችም ተመችታኛለችም። የታባቷ ንክልኳ ነግራታለች። የምር እውነቷ ታፈቅሪዋለሽ ወይ አላለቻት? እቺ ማፈሪያ የሆነች ሴትዮ ማለት ነው። የሰው ፍቅረኛ አንቺ ፍቅረኛ እያለው አፈቅረዋለሁ ስትይ አታፍሪም እንዴ? የ80 ባልሽ እኮ አይደለም። በወግ በማድረግ ያገባሽው ባል እኮ አይደለም እንደዚህ የምታስፈራሪው። የምርን እኮ ነው። ዛቻም አለበት ማስፈራራትም አለበት። እነሱም በዚህን ልክ ለምን እንደሚፈሯት አላቅም። እንግዲህ ብሩክ ወስን ብላለች። ቅማ ወስን ባለበትን ያለሁኝ ብላለች። እና ነገ ደግሞ በምን አይዲያ እንደሚመጡ ባናቅም ትወስናለ አትወስንም ምና ይሆናል ማለት ነው። የምር በስመ አብ በጣም ነው የሚደብረው ይሄንን ስራ። በጣም ከዚህ ተንከሲት ስራ ውጡ።
ኧረ ውጡ ጨረቃዎቻችን። እኛ እኮ በቃ የናፈቀን በቃ ኧረ በስመ አብ ከብዛቱ ጥራቱ የሚባል ነገር አለ አይደል? የምሬን እኮ ነው። አሰሱም ገሰሱም እየሰበሰባችሁ ከምታገኙትና በጥራት የምታገኙትን እኩል አይደለም ሚዛኑ ማለት ነው። ስለዚህ ጨረቃዎቻችን ወደ ራሳችሁ ተመለሱ። እሷም እያለችህ ነበረ በዚህ አጋጣሚ ማለት ነው ወንዶችዬ፣ ከሚስታችሁ ተደብቃችሁ ኦር ደግሞ ከፍቅረኛችሁ ከእጮኛችሁ ተደብቃችሁ ሌላ ሴት ጋር ሄዳችሁ እንደዚህ የምትጋደሙ ነገር ከሆነ ተጋድማችሁ ደግሞ አላደረግኩም የኔ አይደለም ብላችሁ የምትሸመጥጡ ነገር ከሆነ ያው እንደዚህ ህግ ወጥቶላችኋል። እሱም በወይዘሪት እየሩስ ማለት ነው። ከአንተ ጋራ ነው ምሎ ነው የልጅ አባት ነህ አብሬክ ነው የምኖረው ትልሃለች ማለት ነው። ከዚህ በኋላ አርፋችሁ ትቀመጣላችሁ ማለት ነው። የምር በቀጥታም ሆነ በተዘዋዋሪ ትምህርት አለው። እንደዚህ አይነት ልክስክስ የሆኑ ወንዶች አይጠፉም፣ ደግሞም ይኖራሉና እንደዚህም መሸምጠጥ የለም፣ እንደዚህም ያጋጥማል ይኖራል ማለት ነው። ትምህርት ትወስዱበታላችሁ እንደዚህ ያላችሁ ወንዶች ማለት ነው። ሴቶቹም እንደዛ የሉም ማለት አይደለም። እንደዚህ እንደ ኢየሩስ እኛም የሚያሰድቡ ሴቶች አሉ። በእነሱ መጠኛንም ጀጅ እንደረጋለን ማለት ነው። ስለዚህ